በማታውቀው እንደዚህ በማድረጌ በጣም ይቅርታ። ግን በጣም ከመጥፎ ሰዎች የተወለድከው። እኔም አማራጭ አጥቼ ነው። ምንም ማረጋችሁ ምንም የኢንስፔክተር ዘገየ ሚስት በቅናት ተነሳስታ የሉላን ልጅ አፍና ልትገልባት ሙከራ አደረገች። ሉላም በድንገት በመድረሷ የልጇን ሕይወት አትርፋ ትገኛለች። ቤዛም ይህንን ነገር ስትሰማ እባክህ ሚስትህን ያዝልን ለማለት ወደ ኢንስፔክተሩ ስልክ ደውላ ላገኘህ እፈልጋለሁ ስትልም ቀጠረችው። እናም ከእህቴ አጠገብ እራቅ፣ ያንተና የእህቴ እንደዚህ መሆን ማለትም ከልክ ያለፈ መቀራረብ ለእህቴ ጥሩ አይደለም፣ እሷን ይጎዳታል። ስለዚህ ከአጠገቧ እራቅ ስትል ኢንስፔክተሩን አስጠነቀቀችው። ኢንስፔክተር ዘገየም ቆይ ምን ተፈጥሮ ነው ቤዛ? ለምን እውነታውን አትነግሪኝም? ከአጠገቧ እንድርቅ ከፈለገች ደግሞ ሉላ ራሷ ለምን አልነገረችኝም? ሲልም ጥያቄ አቀረበላት። ቤዛም እህቴና እኔ መንታ እንደሆንን ታውቃለህ አይደል? ምን እንደሚጠቅማትና ምን እንደሚጎዳት ጥንቅቅ አድርጌ አውቃለሁ። ለዛም ነው እኔ ልነግርህ የመጣሁት ስትልም የመጨረሻ ማስጠንቀቂያዋን ነግራው ተመልሳ ትገኛለች። ኢንስፔክተሩም እጅግ በጣም ከተወዛገበ በኋላ ቆይ ምን ተፈጥሮ ነው ሲልም ነበረ ወደ ባለቤቱ ስልክ በመደወል ላገኝሽ እፈልጋለሁ ሲል እየቀጠራት። እናም የኢንስፔክተሩ ሚስት ወደ ባለቤቷ ስትሯሯጥ ሄደች። ቆይ ለምንድን ነው የፈለከኝ ስትልም ጠየቀችው። ኢንስፔክተሩም ስለ ሉላና ስለ ልጇ ላወራሽ ነው የፈለኩሽ ሲልም መለሰላት። እሷም እና ታዲያ እኔ ስለነሱ ምን ይመለከተኛል ስትልም በኃይለ ቃልና በቁጣ ተናገረችው። ለዛውም ለዛ አስቀያሚ ልጇ ነው ስትል ነበረ እየነገረችው የምትገኘው። ታዲያ ኢንስፔክተሩ እጅግ በጣም ተናዶ የሉላ ልጅ አይተሽዋል እንዴ ሲልም ጠይቃት። አዎ አይቼዋለሁ፣ ምነው ቡዳ እንዳይበላባት ነው ስትልም መለሰችለት። ኢንስፔክተሩም ስለምን ቡዳ ነው የምታወሪው? ቤታቸው ሄደች ነበር ሲልም ጠይቃት። ታዲያ ባለቤቱም አይ የለም እሷ ወፍጮ ቤት ይዛው መታ ነው እና ታዲያ ቤታቸው ጋር ሄድኩኝ እኔ የታገኘሁት ስትል ነበረ የመለሰችለት። ኢንስፔክተር እጅግ በጣም ተናዶ ከአጠገቤ ራቂ፣ ሂጅ ከመኪናዬ ሲልም አባረራት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 144 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። በተደጋጋሚ ለማምለጥ ሙከራ ያደረገችው ሉሲ አሁን የበለጠ ከርችሌ ውስጥ እንደገባች የምናየው ጉዳይ ነው። ሉሲ ከዶክተር ሮቤል ለማምለጥ ሙከራ ብታደርግም ነገር ግን ወደዛውኑ ዙሯን አከረረችው እንጂ በፍጹም ልታመልጠው አልቻለችም። የዶክተር ሮቤልን ስልክ ይዛ ወደ ሽንት ቤት በመግባት ሳሚ ጋር ወይ ሱራፌል ጋር በመደወል ራሴን ነጻ ላድርግ ብላ ብታስብም ነገር ግን ዶክተሩ ሽንት ቤት በር ላይ ቆሞ ይከታተላት ስለነበረ አንዳችም እርምጃ እንዳልተራመደች እያየን እንገኛለን። ሉሲ ታዲያ ጥንቃቄ በተሞላበት መንገድ ነው ብላ በማሰብ ወደ ሳሚ ስልክ ላይ ደወለች። ሳሚም ሮቤል ቆይ ምን አድርግ ነው የምትለኝ ሲልም በንዴት ስልኩን አነሳው። እናም ሉሲ እንደሆነች ነገረችው። እሺ ታዲያ ምን ፈለግሽ ሲልም ጠይቃት። እንድታግዘኝ እፈልጋለሁ፣ ስለ እኔም ሆነ ስለ ሮቤል የምነግርህ ነገር አለ ስትል ነበረ። ሮቤል በሩን ከፈት አድርገው ብቅ ያለባት። እናም ስልኩን በመቀበል ሉሲን እያጋጨ ሁለት እጇንና ሁለት እግሯን ጥፍንቅ አድርጎ በማሰር ስቃይና መከራዋን እያበዛባት ይገኛል። ታዲያ ሳሚም ሉሲ እንደደወለችለት ለቤዛና ለሱራፌል አልተናገረም ነበረ። ነገር ግን ቤዛና ሱራፌል አሁን እጅግ በጣም ግራ ተጋብተናል፣ ምን እንደምናደርግ አናውቅም ሲሉ ነበር እያወሩ የሚገኙት። ታዲያ ቤዛ ቅንጅርቲን ወይ ደግሞ ሉሲን ማግኘት ይኖርብናል ስትልም አሰበች። እና እነሱ የሚያግዙን ነገር አለ ብለሽ ታስቢያለሽ ሲሉም ጠይቋት። አዎ ምናልባትም ሉሲ እንደዛ በአካፋ ሮቤልን ልትመታው የነበረው የሆነ ነገር ቢኖራቸው ነው። ስለዚህ እሷን ካገኘናት ታግዘናለች ስትል ነበረ ሀሳብ እያመነጨች የምትገኘው። ሱራፌልም ተካ ብሎ ምናልባት የሚያግዙን ከሆነ እንፈልጋቸው ሲል ሳሚ ቀና ብሎ በማየት ሉሲ ደውላልኝ ነበረ ሲል እውነታውን ተናገረ።
እና ታዲያ ምን አለችህ ሲሉም ጠየቁት። አይ በሮቤል ስልክ ስለነበረ የደወለችው ልንሰማማ አልቻልንም። ከአንዴም ሁለቴ ደውላ ስልኩ ተቋረጠብኝ ወይም ደግሞ መልሶ ተዘጋ ሲልም ተናገረ። ቤዛም ተካ አለችና እንደዛ ከሆነ አሁን ሉሲ ችግር ውስጥ ናት ማለት ነው። በተደጋጋሚ ደውላ አንተን ልታወራ ከፈለገች አሁን ሉሲ እርዳታ ያስፈልጋታል። እናም አሁኑኑ እሷ ጋር መደወል አለብን ስትልም አሰበች። ሱራፌልም በሀሳቧ ተስማማ። እናም ሳሚ ስልክ እንዲደውል አደረጉት። ስልኳ ከጠራ እና ካወራችህ ምን ሆና እንደሆነ ትጠይቃታለህ። ካልጠራ ደግሞ ወይም ደግሞ ካላነሳችው ችግር ውስጥ ናት ማለት ነው። አንድ ሀሳብ ማምጣት አለብን ሲሉም ተስማሙ። እናም ሳሚ ወደ ሉሲ ስልክ መደወሉን ቀጠለ። የሉሲም ስልክ አይነሳም። ከዛም እጅግ በጣም ተደናግጠው እውነትም አግቷታል ወይም ችግር ውስጥ ናት ማለት ነው ሲሉም ውሳኔያቸውን እንደመደሙ። ሮቤል ሉሲን ማሰቃየቱን ቀጠለ። ሉሲም እባክህ ሮቤል ውሃ ጠምቶኛል፣ በውሃ አትቅጣኝ፣ በሌላ ነገር ቅጣኝ እያለችም ልመኗን ቀጠለች። ይህንን ድምጽ በተደጋጋሚ መስማት አስጠልቶኛል፣ እባክሽ አትለፍልፊብኝ ቢላትም አሁንም ሉሲ ሮሯንና ጩኸቷን አላቆመችም። እባክህ እባክህ ውሃ ስጠኝ ስትልም ልመናዋን ብትቀጥልም ነገር ግን የበለጠ ቦክስ ከመቅመስ ውጪ ምንም አማራጭ አልነበራትም። ፊቷን እንዳልሆነ አድርጎ አበለሻሻት። እናም ቡጭቅጭቅ አድርጎ መሬት ላይ በራሷ ጊዜ እየተሳበች መከራዋን እንድትበላ አድርጓት ይገኛል። የሉላን ልጅ የመግደል ሙከራ ስላደረገችበት እንክሰሳት የምትለዋ ቤዛ የኢንስፔክተር ዘገየ ሚስት መሆኗን ሲያውቁ እባክሽ ባሏ ኢንስፔክተር ነው፣ ስለዚህ በዛም በዚህም ብሎ ክሱን ያጨናግፍብናል ይሉ ነበረ ሳሚና ሱራፌል። ነገር ግን ቤዛ ኢንስፔክተሩ ለእውነት እንደሚቆም አውቃለሁኝ፣ ስለዚህ በፍጹም እኛን እንጂ እሷን አይደግፍም፣ መክሰስ አለብን ትል ነበረ። እነሱም በክሱ ሀሳብ ሳይስማሙ ቀርተው አግኝተናት ዋጋዋን መስጠት ይኖርብናል ሲሉ ነበረ ሀሳብ እያመነጩ የሚገኙት። ታዲያ ቤዛ ይህንን ሀሳብ ከሰማች በኋላ ወደ ኢንስፔክተሩ በመሄድ ለኢንስፔክተሩ እያንዳንዱ የሚገባውን ማስጠንቀቂያ ለመስጠትም ወሰነች። ሉላም ማናችሁ ምንም እንዳታረጉ እኔ ልጄን ከዚህ በኋላ እጠብቀዋለሁ ብትልም ነገር ግን እነሱን ከመራመድ አላስቆመቻቸውም። እናም ለኢንስፔክተሩ ጠበቅ ያለ ማስጠንቀቂያ ሰጥታው ወደ ቤቷ ተመልሳ ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።